አንዳንድ ሰዎች እንደዚህ እንደሚያስቡ ታውቃላችሁ በአዳም ያጣነውን በክርስቶስ መለሰልን ብለው አደገኛ ትምህርት ነው ባይዘው በአዳም በመድር ላይ በስተምስራቅ ነው ገነት የተተከለው ያ አትክልቱ ስፍራ ሰማይ ላይ እኮ አይደለም የሆነ ቦታ እኮ አይደለም ሄዳችሁ አንቡ ዘፍጥረት ላይ ገነትን ገነት ማለት በአረማይክ ያ አትክልት ስፍራ ማለት ነው እንግሊዘኛ መጽሐፍ ቅዱስ አውጡና አንቡት ጋርደን ነው እግዚአብሔር የተከለው ኦሮምኛም ያላችሁ አንቡ ጋርደን ነው የኛ አውቆ ያው ገነት ብሎታል እንደወረደ በአረማይክ ስለዚህ ሆነ ሰምዌር ስለሚመስለን ነው መጽሐፉ በመድር ላይ ገነትን ተከለ በምስራቅ ማለት ነው በኤደን ከዛ በኋላ ወንዞቹ ተጽፎለ ፊሶን አለ ይሄው አሁንም አለ ጤግሮስ አለ አሁንም አለ ኢራቅ ባግዳድ አካባቢ የጊዮን ወንዝ ይላል እንግዲህ ጊዮን አጨቃጫቂ ነው አንዳንዱ የኛ አባይ ነው ይላል መጽሐፍ ቅዱስ ውስጥ ደግሞ ጊዮን የሚል ሰርች አድርጉ እዛው እስራኤል ምድር አካባቢ የሚገኝ ነው እንደዚህ ለምሳሌ እነ ዳዊት ልጆቻቸው የሚያነክሱበት ወንዝ ማለት ወደ ጊዮን ወንዝ አውርደው አነገሱት ምናምን የሚለው ማለት መቼስ ጎጃም ድረስ መጥቶ አይነክስም አይደለ ስለዚህ እሱም ቢሆን ጥያቄ ፈጥራል ጊዮን የትኛው ነው የሚለው ማለት ነው ምክንያቱም ጊዮንን በኢትዮጵያውኛ አንተረጉመው የመጽሐፍ ቅዱስ የመጀመሪያው ዲክሽነሪ መጽሐፍ ቅዱስ ነው እሱ ሳጣ ነው ወደ ሌላ ዲክሽነሪ የሚሄደው መጽሐፍ ቅዱስ ይወሳነብ ደግሞ ጊዮን የሚባለው ወንዝ እዛው እስራኤል አካባቢ ያለው ወንዝ እንደሆነ ይነግረኛል የኛም ከሆነ ሰየው ግን የመጽሐፍ ቅዱስ ወደዛ ይጠቁመኛል ተሰማችሁ እንዴ ይሆንና እንደዛ ነገስታት የሚነክሱበት ወንዝ ነው የእስራኤል ነገስታቶች ወረድ ብለው ነክሰው ከዛ በበቅሎ ሆኖ የሚመለሱበት ወንዝ ነው እንጂ እኛ ሰፈር ድረስ መጥተው ነክሰው አይመለሱ ይሁንና እዚሁ መሬት ላይ ነበር የኢትዮጵያን ምድር ይከባል ይልሃል ምናምን ይልሃል እንዳለ ተጽፏል ስለዚህ መሬት ላይ ነው እዛው ጋር ተከለ ከዛ በኋላ ሰውየውን እዛው አስቀመጠው ይጠብቃትና ያበጃት ዘንድ ሰውየውን እኮ እግዚአብሔር ከሰማይ በሆነ ነገር ሰርቶ አላመጣው ከምድር አፈር አበጀው ነው የሚለው እዚሁ መሬት ላይ ተሰራ ስለዚህ ያንን ያትክልት ስፍራ አዳምና ሚስቱ ራቁታቸውን ሆነው እዛው ሲኖሩ ነበር ፍራፍሬ በነፃ ነው ቁርስ በነፃ ነው ምሳ በነፃ ነው ራት በነፃ ነው ግን ፍራፍሬ ብቻ እሱን ህይወት አጣን እሱን ህይወት ስላጣን የሚቆጨው ማሰው አለ አይደለም የሚቆጨው ወይኔ አዳም በድሎ ኃጢአት ሰርቶ ያ ጄኔሬሽን ነው ጠላት መጣና ዲጄኔሬሽን አለ እግዚአብሔር በሪጄኔሬሽን የሰራው ግን ያኛው የመጀመሪያው አይደለም ፈጽሞ አይደለም እንዴ ሁለቱ እኩል አይደሉም የመጀመሪያው አዳምና ይሄ ከመሬት መሬታዊ ነው ይሄ ከሰማይ ሰማያዊ ምንም ያገናኛቸው የለም ስለዚህ እግዚአብሔር በሁለተኛው አዳም ወደ መጀመሪያው አዳም ክብር አልመለሰንም በሁለተኛው አዳም ወደ ሁለተኛው አዳም ክብር ነው የገባ ነው ወደ ልጁ ክብር ነው የገባ ነው የኛው አዳም እኮ ጫካ ውስጥ ቁጭ ብሏል አዎ አንተ እኮ በእግዚአብሔር ቀኝ ነው ቁጭ ያልከው እንደዛ ስለሚሉን ወደ ጫካ መለሰን ስለዚህ ማይሆን ወደዛ ክብር አልመለሰንም ይሰማል ወይ ይሄን ነው መጽሐፉ የሚለው ነፃ ስጦታ ጽድቅ ተሰጥቷቸዋል ነገር ግን ይህ ነፃ ስጦታ ምን የዘላለም ህይወት የእግዚአብሔር የጽድቅ ስጦታ አዳም እንደበደለውና እንደመጣው ውጤት መጠን አይደለም መጠኑ አንድ አይነት አይደለም ይህ በክርስቶስ የመጣው ጸጋ እጅግ ከመጠን ይልቅ በለጠ